ኖላዊ በጠና ታመዋል። አባ አሞሃል ወይ? ለምንድነው የምታሸሸኝ? እውነቱን ከነገርከኝ በኋላ እየሸሸኸኝ ነው። እኔ ልጅህ አይደለሁም ወይም ስትል ሀንዬ ለኖላዊ ተናግራለች። ወይዘሮ ሜላት ሀንዬ ምን ሆነሽ ነው? ከወትሮሽ አሁን ተቀይረሽብኛል። ችግር አለ ወይ? ሰላም አይደለሽም ወይ? አባትሽስ እንዴት ናቸው? ብላ ለሀና ጠይቃታለች። እትዬ እኔ ደህና ነኝ። የአባዬ ጉዳይ እያሳሰበኝ ነው፣ ህመሙ እየጨመረበት ነው ስትል ለወይዘሮ ሜላት ተናግራለች። ወይዘሮ ባዩሽ ደግሞ ከሜላት ጋር ተቀምጣ በሀሴት ጉዳይ አንስታ የልጅ በልጅነቷ ያሳለፈችውን ያቺ ጥሩ ልጅ ከትምህርት ቤት ስትመለስ የተረፋትን ምግብ ለተቸገረ የምትሰጠው ልጇን ሀሴትን እያስታወሰች ፎቶዋን እቅፍ አድርጋላት በዚህ በሌሊት ምንድነው ፎቶ አቅፎ ማልቀስ? አንቺ ብቻ ነሽ ወይ የሀሴት ፈላጊ? ደግሞ ለምን መጣች ነው ወይ? በዛውስ ብትጠፋ ይሻልሽ ነበር ወይም ስትል ለሜላት ነግራታለች። አረ በስመ አብ በይ፣ ለምን እንደዚህ ያለሽም ስትል ለባዩሽ መልሳላታለች። ሀንዬ ወደ ቤት ስትመለስም ሰላምታ ካቀረበች በኋላ ምናሴ እንደታመመ ስትነግራት ወይዘሮ ሜላት ደንግጣ ወደ ክላሷ ገብታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ 35 ክፍል 35 ቀጣዩ ክፍል በጉጉት የሚጠበቀው እንግዲህ እናትና ልጅ ይገናኛሉ ብለን የምንጠብቀው በክፍል 36 ነው። ኖላዊ በጣም ታሟል። ሀንዬ ተጨንቃለች። አባ እያሸሸኸኝ ነው፣ እውነቱን ከነገርከኝ በኋላ ምን ሆነህ ነው ስትል ለኖላዊ ስትናገር፣ እሳቸው ደግሞ ለምን እንደዚህ ትያለሽ? አንቺን እንዴት እንዳሳደግኩሽ ለአንቺ ዳቦ መግዣ አጥቼ እንዴት እንደተንገላታሁ እንዴትስ ችግር ላይ እንደነበርኩ አንቺን እንዴት ረሳለሁም ብለው እሳቸው ለሀንዬ ይነግሯታል። እኔ ከዛ ከሰካራሙ ሰውዬ የማልሻል ችግርተኛ ነበርኩኝ ብለው ለሀንዬ ይነግሯታል። ሀንዬ ምግብ እንደፈለገች ለፋዘሯ ስትናገር እሳቸው አልነበራቸውምና ሰካራሙ አሸብር የሚባሉት ሰውዬ ለሀንዬ ይሰጧታል። አቶ ኖላዊ ያን ጊዜ ደስ ይላቸዋል። እሷ የፈለገችውን ስላገኘች ነው፣ ግን ብዙም አልተመቻቸውም ነበር። እኔ በዚህ በማጣት ደረጃ ላይ ሆኜ ልጄ አፍ አውጥታ እስከምትጠይቅ ድረስ ብለው በጣም በሀሳብ ሄደው እየተብሰለሰሉ ነበር። ወይዘሮ ባዩሽ እንግዲህ ከእሷ ጋር ተቀምጣ ወደ ልጅ ጋር ለመሄድ ልብሶች እየመረጠች ማንኛውን ልልበስ ስትላት ለባዩሽ ስትነግራት፣ ባዩሽ ቅናተኛዋ አንቺ የፈለግሽውን እልበሽም ብላ ለወይዘሮ ሜላት ትነግራታለች። ያቺ የምትወዳት ለ16 ዓመት የናፈቀቻት ሀሴትን ልታገኛት ነው። በጣም ደስ ብሏታልና ሀሴትን ሳገኛት የተለየ የምትወደው አምሮብኝ እንድታየኝ እፈልጋለሁኝና ማንኛውን ልብስ ልልበስ ምረጭልኝም ስትላት ነበር። ወይዘሮ ሜላት ከልጆቿ ሁሉ አስበልጣ የምትወዳት ሀሴትን ነው። ሰላምዬ ደግሞ ሀሴት ስለተገኘች እኔ ፍራቻ እየተሰማኝ ነው። እናቴ እኔን እንደነበረው አሁንም ላትወደኝ ትችላለች። እሷ የምትወዳት ሀሴትን ብቻ ነው ስትል ለምናሴ ነግረዋለች። እንደዚህ ለምን ታስቢያለሽ ብሎም እሱ ይነግራታል። በሀሳብ በልጅነቷ ትምህርት ቤት ሲሄዱ ለሀሴት የተለየ ጥሩ ምግብ ሲቋጠርላት ለሷ ደግሞ ቤት ያፈራውን ነበር። ይህንን ሁሉ ለወንድሟ ትነግሯለች። በጭራሽ አትቀየርብሽም ብሎም ለእህቱ ይነግራታል። ምናሴ ታድዬ 3 እህቶች ሊኖሩኝ ነው እያለ በደስታ በጣም ተደስቷል። ሀንዬ ግን አባቷ ከታመሙባት እኮ ጥላኝ ትሄዳለች፣ 2 ብቻ ሊሆኑኝ ነው እያለ ራስ በራሱ ይጠይቃል። ሀና በጣም ወደ ተጨንቃለች በአባቷ ጉዳይ። ወደ አሲር ጋር ሄዳ ወደ ኖላዊ ጋር እንዲሄድላትና እኔ ወደ ስራ ቦታ ልመለስ ነው ብላ ለሱ ትነግረዋለች። እንደመጣች እስያያት ፋዘር ጋር ሂድ ልትኝ ነው፣ ባትነግሪኝም እኔ ወደዛ መሄዴ የማይቀር ነው ብሏት ለሀንዬ ነግሯታል።
ወደዛው ደግሞ እንደቆመች ወደ ስራ ልትሄድ ስትል እሱ ባሳለፈው ጊዜ እንደሚወዳትና እንደሚያፈቅራት እያስታወሰ አንተ ጆሮ ወንድሟን እኮ ለሀና እንደዚህ እንዳታስብ እያለ ራሱን በራሱ ይጠይቀዋል። ይወዳታል፣ ያፈቅራታል። ፍቅሩን ለመግለጽ ግን ፈርቷል። ኖላዊ ደግሞ አባቱ ልክ እንደ አባቱ ናቸው። የኔን አባት ሞት ቢነጥቀኝም ሁለተኛ አባቴ ኖላዊ ናቸውና ፈጣሪ ሆይ አንድ ነገር እንዳይሆኑብኝ ጠብቅልኝም እያለ ቤተ ክርስቲያን ድረስ ሄዶ ጸልዮላቸዋል። የአሲር እህት ከምናሴ ፍቅር ይዞኛል፣ የተለየ ስሜት ነው የሚሰማኝ ስትል ለኖላዊ ነገረቻቸው። እሳቸው ደግሞ ገና ካሁኑ እንዴት እንደዚህ ታስቢያለሽ ብለው እሳቁባት። በጣም እንደምትወደውና እንደምታፈቅረው ደግሞ ያንን ስሜቷን አውጥታ መናገር እንዴት እንደፈራች ሁሉ ለእሳቸው ስትነግራቸው እሳቸው ይስቁባታል። ሀንዬ ወደ ቤት እንደተመለሰች ወይዘሮ ባዩሽም ሳሎን ላይ ተቀምጣ ወይዘሮ ሜላት ልብሷን ለባብሳ እስከምትጠብቃት ድረስ ተቀምጣ ነበርና እንግዲህ ስሟን ቀይራ እማማ ብላ ስትጠራት እትዬ እንትና አሰርሽን እትዬ ብለሽ በምትጠሪበት ጥሪኝህን በዚህ አይነት እንዳትጠሪኝ ብላ ለሷ ትነግራታለች። ወይዘሮ ሜላት ዘናጭና ጥሩ ለባሽ እንደሆነችም ትነግራታለች። ምክንያቱም እሷ እንደተቀመጠች ወይዘሮ ሜላት ቶሎ ለብሳላት ስላልወጣች እስጋ ተንጨርጭራለች። ስለ ምናሴ አንስታባት ምናሴ እንደታመመ ሰላም ደውላ ነግራኛለች፣ እንዴት ነው ብላ ስትጠይቃት ደንግጣ ወደ ምናሴ ክላስ ትገባለች። ሰላም በጣም ተጨንቃለች። የተጨነቀችው ያስጨነቃት ነገር የሀሴት መገኘትን ወደዋለች። ግን ሀሴት ደግሞ ከእናቷ ጋር እዛ ቤት ስትመለስላት ለሰላም የነበራት ቦታ እናቷ ይቀንስብኛል ብላ ለኔ የነበራት ቦታ ልክ እንደ በፊቱ ይሆናል፣ እሷ የምትወደው አስበልጣ ሀሴትን ነው እያለች በጣም ተጨንቃለች። ወንድሟም እንግዲህ እንዴት ተደርጎ እንዴት እንደዛ ታደርጋለች እያለ ለእህቱ እየነገራት ነው። ማንን ነው የምትወደው ብላ ስታስመርጠው እኔ እንደታመምኩኝ አንቺ እንዴት እንዳለቀስሽ እንዴት እረሰዋለሁ አንቺ ነዋ ብሎ ለሰላም ይነግራታል። ሰላም ግን ከማሰብ አልተወችም። ምክንያቱም ሜላት የአንድ አባት ልጆች የሆኑ እንዴት አድርጋ ለእሷ ቦታ እንዳላት አላውቅም። 16 ዓመት ጠፍታባት ስታለቅስ ፎቶዋን እያቀፈች ከሰላም ጋር ሁልጊዜ ጸብ ነበረ። ሰላምም ያንን ፎቶ እናቷ ስትይዝባት ደስተኛ አትሆንም ነበር። ኖላዊ እንግዲህ ወደ ሀገራቸው ለመመለስ ነው የሚፈልጉት። ምክንያቱም ሀንዬ ገንዘብ በቂ እንደሌላት ለማሳከሚያ ያውቃሉና ልጄ ለኔ ብለሽ አንቺም ተጎዳሽ፣ ወደ ሀገራችን እንመለስ ወደ ደሴ ብለዋታል። እሷ ደግሞ ከመስራት ከስራዋ አልቀረችም። ከጎኗም እያለው የሚያግዛትና እሷ ስራ ቦታ ስትሄድ አባቷ ጋር የሚጫወተው የሚጠብቅላት ሆስፒታልም ሲሄዱ ቤተ ክርስቲያንም ሲሄዱ የሚከተላቸው አሲር ነው። እንዳባቱ አድርጎ እሱም ከእሳቸው ጋር የሚያሳልፈው ጊዜ ለሱ በጣም ደስ የሚሉ ጊዜዎች ናቸው። ፍቅርም በጣም ደስ ብሏታል ወደዛ ቤት መምጣቷ። ጆሮ ወይንም አሲር ደግሞ እንዴት አድርጋ እሷ ወደዛ ቤትም እንደ መጣችለት ለሱም በጣም ደስ ብሎታል ማለት ነው። እንግዲህ ወይዘሮ ሜላት በክፍል 36 የሀሴትን የምታውቅበት ይሆናል። የወይዘሮ ሜላት ትክክለኛ ልጇ የምትሆነው ሀንዬ ናት። ምክንያቱም ያቺ ትንሿ ፎቶ የሀንዬ ስለሆነች ይህ ሴራ የወይዘሮ አልማዝ ሊሆን ይችላል። በክፍል 36 እውነቱ የሚታወቅበት ይሆናል። ቤተሰብ በቀጣዩ በክፍል 36 በጉጉት እንጠብቀዋለን። የሀሴትንና የወይዘሮ ሜላትን እናትና ልጅ የሚታወቅበት ይሆናል ማለት ነው። ባይ ባይ ቤተሰብ።